ሰላም ጤና ይስጥልን የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ከያላችሁበት ይድረስ። በአዲስ ጉዳይ ከኢትዮ መዝናኛ ወደ እናንተ መተናል። ከቅርብ ጊዜ ወዲህ የበርካታ ዓለም አቀፍ ከዋክብትን ቀልብ እየገዛች የመጣችው ኢትዮጵያ ብሎም ደግሞ መዲናው አዲስ አበባ የበርካታ እውቅ ሰዎች መዳረሻና የቱሪዝም ሀገር መሆኗ እየተገለጸ ይገኛል። ባሳለፍነው ወር ተወዳጁ ዩቲዩበር አይሾ ስፒድ ወደ ኢትዮጵያ ጉዞን በማድረግ አስገራሚ የሆነውን ትዕይንት ለዓለም ማካፈሉ የማይዘነጋ ነው። ከሰሞኑ ደግሞ የቀድሞ የማንቸስተር ሲቲ እንዲሁም ደግሞ የአርሰናል ኮከብ የሆነው ባካሪ ሳኛ በኢትዮጵያ እጅግ ውብ የሆነ ጊዜን እያሳለፈ ይገኛል። ከነዚህ ዝነኞች ጀርባ ደግሞ የኢትዮጵያ ቆነጃጀት ስምም ተያይዘው እየተነሳ ይገኛል። አይሾ ስፒድ በነበረው የላይቭ ስትሪም የሐሴት ጉዳይ አሁን ደግሞ ከአርሰናሉ ኮከብ ጋር ተያይዞ ስሟ ሕጽዮት አበበ እየተነሳ ይገኛል። ዝነኛው የተገረመባት ውብ ሴት ከሰሞኑ በሁለቱ ጉዳይ ላይ እጅግ ያልተጠበቁ መረጃዎችም እየወጡ ይገኛል። ሕጽዮት አበበ ከፍቅር ሕይወት የራቀችበት ሚስጥር፣ ከትዳሯ ፍቺ ያገኘችው እጅግ ያልተጠበቀ ሀብትና ቀለበት መንገድ በማዘጋት የተጀመረው ትዳሯ ቀለበት በመመለስ የተጠናቀቀበትን ሚስጥርና ለዓመታት ከተመልካች የራቀችው ፊልም ያቆመችውና በኢንስታግራም ገጿ እጅግ ውድ ተከፋይ ኢትዮጵያዊ የሆነችው ይንስ ከሰሞኑ ከባካሪ ሳኛ ጋር ስሟ ተያይዞ እየተነሳ ይገኛል። በዚህ ጉዳይ ላይ እጅግ ያልተጠበቀ መረጃ ደርሶናል። መረጃውን ለማስደመጥ ወደ እናንተ መተናል። ሰብስክራይብ በማድረግ ቆይታችሁን ከኢትዮ መዝናኛ ጋር እንድታደርጉ ልባዊ ግብዣችን ነው። ቀጥታ ወደ ዝርዝር መረጃው የምንሻገር ይሆናል። እንደ ስሙ አዲስ አበባ የሆነችው መዲናችን ከሰሞኑ የበርካታ ዝነኞችን ቀልብ የመሳቧ ጉዳይ ቀጥሏል። እጅግ ዓለም አቀፍ እውቅናን ማትረፍ የቻሉ ከዋክብቶች መዳረሻቸውን አዲስ አበባ በማድረግ ጉብኝትን እያደረጉ ይገኛል። ባሳለፍነው ወር እጅግ መነጋገሪያ በሆነ ጉዳይ አይሾ ስፒድ በኢትዮጵያ ቆይታ ማድረጉ አይዘነጋም። በቆይታውም በሚሊዮኖች ተመልካቾችን ማግኘት የቻለ ሲሆን አሁኒቷን አዲስ አበባን ለዓለም ከ50 ሚሊዮን በላይ ተከታይ ባለው የዩቲዩብ ገጹ ማስኮምኮም ችሏል። ከዛ በመቀጠል አዲስ አበባን የረገጠው ሌላኛው የእግር ኳስ ኮከብ የቀድሞ የአርሰናልና የማንቸስተር ሲቲ ተጫዋች የነበረው ባካሪ ሳኛ ነው። የባካሪ ሳኛ የኢትዮጵያ ጉብኝት ለረጅም ጊዜያት የተራዘመ ሲሆን በመጨረሻ ግን ተሳክቶ ኢትዮጵያን እየጎበኘ ይገኛል። በኢትዮጵያ ቆይታውም የአዲስ አበባን አሁናዊ ገጽታ ከዚህ ባሻገር በኢትዮጵያ ያሉ ዓለም አቀፍ ዝና ያላቸው እንደ ኃይሌ ገብረስላሴ ያሉ አትሌቶችንም እየተዋወቀ እየተገናኘ ይገኛል። ከዋክብቱ ከጀርባቸው ምን ዓላማ አለ? አዲስ አበባን እንዲሁም ደግሞ ኢትዮጵያን ያለችበትን አሁናዊ ገጽታ ለዓለም ማስተዋወቅ ሲሆን ነገር ግን እጅግ ያልተጠበቁ ትዕይንቶችም እየተመለከትን እንገኛለን። በተለይም ከዋክብቶቹ በኢትዮጵያውያን እንስት ውበት እጅግ እየተደመሙ የፍቅርና የራት ግብዣ ጥያቄም እያቀረቡላቸው ይገኛል። ከሰሞኑም የባካሪ ሳኛን ኢትዮጵያ መምጣት ተከትሎ አቀባበል ያደረገችለት ሕጽዮት አበበ እጅግ ልቡን እንደገዛችውና ዝነኛው በተዋናያቷ ውበት እንደተማረከ እየተነገረ ይገኛል። ለጥቂት ሰዓታት አብረው የቆዩት አርቲስቷና ባካሪ ሳኛ እጅግ ተገርሞ ሲያያት እንደነበር የተነገረ ሲሆን የወጡ ፎቶግራፎችም ይህንን የሚያሳዩ ሆነዋል። ሕጽዮት አበበ በኢትዮጵያ እጅግ ተወዳጅ ከሆኑ የተውኔት ዓለም ሰዎች አንዷ ናት። በፊልም ስራዎቿ በርካቶች ያውቋታል። የትወና ብቃቷ እጅግ ከፍተኛ እንደሆነ የሚነገርላት ሕጽዮት አበበ ፊልሞቿ በሲኒማ በርካቶች ተጋፍተው የሚመለከቷቸው ነው። አሁን ላይ ሙሉ ለሙሉ ከሲኒማው ብትርቅም እጅግ ተወዳጅ የተውኔት ዓለም ሰው ናት። ሕጽዮት አበበ ከተውኔት ባሻገር እጅግ መነጋገሪያ የሆነ የግል ሕይወት እንዳላት አይዘነጋም። በተለይም እጅግ ድንቅ የነበረው የትዳር ሕይወቷ በመጨረሻ በፍች መጠናቀቅና ከፍች በኋላ አገኘችው የተባለው ሀብት እጅግ አነጋጋሪ አድርጓታል። ያለፉትን ረዥም ዓመታት ከፍቅርም ከትዳርም ርቃ የቆየችው ሕጽዮት አበበ ሙሉ ትኩረቷን ወደ ሥራ ማዞሯና በኢንስታግራምም በኢትዮጵያ ውድ ተከፋይ ከሆኑ ሴት አርቲስቶች መካከል ራሷን የመቀላቀሏ ጉዳይም ለትዳርና ለፍቅር ቦታ ለመስጠቷ እንደሆነ ይነገርላታል። ሕጽዮት አበበ መስቀል አደባባይ ተዘግቶ ሀገር ጉድ ያለው የቀለበት ስነ ስርዓት እንዲሁም ደግሞ በርካታ ሚሊዮን ብሮች የፈጀ የሰርግ ዝግጅት ያደረገች ሲሆን ነገር ግን የልጆች እናት ከሆነች በኋላ የሞቀ ጎጆ እጅግ ባልተጠበቀ ቅስፈት ሙሉ ለሙሉ ፈርሷል።
ከትዳር ፍቺ በኋላ እጅግ መነጋገሪያ የሆኑ ርዕሶች ተነስተው አፄዎት አበበ ፋብሪካዎችን፣ ሆቴሎችን ጨምሮ ከቀድሞ ባለቤቷ በርካታ ረብጣ ሚሊዮን ብሮችን ያገኘች ሲሆን በዚህም ሀብታም ከተባሉ አርቲስቶች ተርታ እንድትሰለፍ ሆናለች። ማንም የትዳር ጎጆን ሲጀምር መጨረሻው ፍቺ ይሆናል ብሎ አልሞና አቅዶ የሚገባበት የለም። ነገር ግን በዚህም ስማቸው እጅግ የተጠቀሱ አርቲስቶች አሉ። በተለይም እጅግ ረብጣ ሚሊዮን ብሮች ያሏቸውን ሀብታሞች በማደንና በመቅረብ የትዳር ሕይወት እንዲኖራቸው በማድረግ በፍቺው በርካታ ብር ለማግኘት የሚሞክሩ አሉ። ነገር ግን የአፄዎት አበበ በዚህ መንገድ እንዳልነበረና በትዳሯ ደስተኛ እንደነበረች ልጆች ማፍራት እንደቻለች የኋላዋ ግን ጎጆዋን አቅንታ ማቆየት እንደተሳናትና በዚህም ትዳሯን ለማፍረስ እንደተገደደች ተነግሯል። የትዳሯ ፍቺ ጉዳይ እጅግ አገር አቀፍ አጀንዳ እንደነበር በወቅቱ አይዘነጋም። በዚህም እጅግ ከበርቴ ከነበረ ባለቤቷ በርካታ ብር እንዳገኘችና ሕይወቷን ቀለል ብሏት ልትገፋ እንደቻለች ተነግሯል። ከትዳሯ በኋላ የፍቅር ሕይወትን ድጋሚ ልደፍረው አልችልም ያለችው ፀሐይ ሕይወት ከትዳርም ከፍቅር ሕይወትም ላለመታት እጅግ ርቃ መቆየቷ ይነገርላታል። ሙሉ ለሙሉ ትኩረቷን ወደ ማስታወቂያ ሥራዎችና ወደ ግል ሕይወቷ ያደረገችው ፀሐይ አበበ በኢንስታግራም ገጽ በርካታ ተከታይ ማፍራት ከዚህ ባሻገር ደግሞ በኢንስታግራም ገጽና በማስታወቂያ አምባሳደርነትም በርካታ ሚሊዮን ብሮች ከሚከፈላቸው እንስት አርቲስቶች መካከል በአንደኝነት የመቀመጧም ጉዳይ ይህ እንደሆነ ይነሳል። ቀደም ሲል በትዳሯ የገጠማት ጉዳይ የልብ ጠባሳ እንደሆነባትና ዳግም ፍቅርን እንዳትከጅል ወደ ትዳርም እንዳትገባ እንዳደረጋትም በተደጋጋሚ ትናገራለች። ከሰሞኑ ከአርሰናሉና ከማንቸስተር ሲቲው ኮከብ ባካሪ ሳኛ ጋር የመታየቷን ጉዳይ ተያይዞም ከባካሪ ሳኛ ጋር ብትጣመር መልካም ነው የሚሉ ሐሳቦች በስፋት እየተነሱ ይገኛል። የነጮቹ እንዲሁም ደግሞ የጥቁር አሜሪካውያንን በኢትዮጵያውያን እንስት የመማለል ጉዳይ ሰሞንኛ አይደለም። ኢትዮጵያውያን በተለይም እንስቶች ያላቸው ውበት ማንንም ማማሎ የሚጥል መሆኑ ይነገራል። ይህንንም ተከትሎ መዳረሻቸውን አዲስ አበባ ኢትዮጵያንም ለማወቅ የሚመጡ ከዋክብት ሁሉ አይኖቻቸው በኢትዮጵያውያን እንስት ውበት ላይ ፈዞ እየቀረ ይገኛል። ጉዳዩም እጅግ መነጋገሪያ ሆኗል። ቀደም ሲል በተመሳሳይ ኢትዮጵያን የጎበኘው አይሾ ስፒድ በላይቭ ስትሪም በነበረው ቆይታ ከአንዲት ውብ ኢትዮጵያዊ ጋር ተዋውቆ ነበረ። ስሟ ሐሴት ደጀኔ የኢትዮጵያ ኩራትና የአፍሪካ የሚስ ወርልድ አሸናፊም ሆና ነበር። ይህንን ተከትሎ አይሾ ስፒድ አይኖቹን ከዚህች እንስት መንቀል ተስኖት የራት ግብዣ ጥያቄም አቅርቦላት ነበር። እንስቲቱ ግን አንድ ቅድመ ድርድር አቀረበችለት። ዳግም ወደ ኢትዮጵያ የምትመጣና የተቀረውን የኢትዮጵያን ስፍራ ለዓለም የምታስተዋውቅ ከሆነ ምናልባት የጊዜ ጉዳይ የሚፈታው ሆኖ ሳለ የራት ግብዣ ልቀበል እችላለሁ ብለዋለች። በኢትዮጵያዊቷ ውበት አይሾ ስፒድ ብቻ ሳይሆን አብረውት የነበሩ የቡድን አጋሮቹ ሁሉ የተደመሙ ሲሆን ኢትዮጵያውያን ሁሉ እጅግ ቆንጆች ናቸው የሚል ምላሽም ሰጥተውበታል። ከሰሞኑም ኢትዮጵያን እየጎበኘ የሚገኘው የማንቸስተር ሲቲው እንዲሁም የአርሰናሉ ኮከብ ባካሪ ሳኛም ተመሳሳይ ሁኔታ ውስጥ እንደሚገኝ የተነገረ ሲሆን ካየው የአዲስ አበባ ደማቅ ውበት ባሻገር በአዲስ አበባ ቆነጃጅት ልቡ እንደተነደፈ እየተነገረ ይገኛል። እኛም መረጃውን በዚህ መልኩ ለእናንተ ለውድ ተመልካቾቻችን አደረስን። ሰናይ ጊዜ ተመኘን።